አባቴ ሰጥተለ አጠፋው እኔ አጠፋው አይታው አቃጣሪ ልክ ነህ። አቃጣሪ ነህ። እዚህ ብያታለሁ ስነካ እኔ ማዋጣ አታዋጪኝ። ጌታን የምሬን ነው። እንደ ጌታን የምሬን ነው። ሩታ እንደ ሩታ አይነት ሴት ይደገማል። እንደ ሩታ አይነት ሴት ይኖራል። እኔ እንጃ እንደ እህቴ ኧረ የሚደገም አይመስለኝም። ምክንያቱም በብዙ ይሄን ነው የምትፈልገው? አዎ ይሄ ነው በቃ አስተማማኝ ነገር ይሄ ነው የምትፈልገው? ኧረ በስመ አብ። ይሄ ግን ለአንተ አይደለም፣ ይሄ ለአብርሃም ነው። የደም ስሬ ቀመር ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ያው ዛሬ ታዩታላችሁ በአዲስ ነገር በአዲስ ቦታ በአዲስ ቤት መጥቻለሁ። ምክንያቱም አዲስ የሆነበት ምክንያት አንደኛ ከሁለት ወደ ሶስት የታደገበት ብቸኛ ከተነበረበት ወደ ሁለት ፈጣሪ ውሎ ወደ ሁለት እህቴን የከፈለበት ለዛ ነው አዲስ እመላችሁ። ያው ብዙዎቻችሁ ስትጠይቁኝ ነበረ ሩታ ጋር ለምንድነው የማትሄደው? ሩታ ጋር ለምንድነው የማትሄደው? ለምንድነው የማትጠይቃት? ለምንድነው የማትጠይቃት? አራስ እያለች ለምን አልጠየካትም ብላችሁ በጣም ብዙዎቻችሁ ጥያቄ ጠይቃችሁኝ ነበረ። ለአንዳንዶቻችሁ ለቻልኩት መልሼ ነበር። ለእናንተ ደግሞ እንደዚህ ሁሌ ያው አንዳንዴ ልክ ናችሁ ቪዲዮ ይዤ መምጣት ነበረብኝ። ነገር ግን ሁኔታው ስለማይመች ቦታውም ስለማይመች ያው ቡታጀራ በነበረችበት ታይም እኔም ኤፍሬምም ጠይቀናታል። ያው በዚህ አጋጣሚ ነፃነትም ሩታም ሲወልዱ ቡታጀራ ሄጄ ነው የጠየቁት። ሁለቱንም ስጠይቅ ደግሞ እንደዚህ በማሳፈር በምናምን አይደለም፣ ሙክት ይዤ ነው የሄድኩት። ምክንያቱም ሁለቱም እህቶቼ ናቸው፣ ለኔ ምርጦቼ ናቸውና የሚገርማችሁ ደርሼ ምናምን አይቼ ለእናንተ አለማሳወቄ እንጂ ደርሼ በጣም ብዙ ነገሮችን አውርተን በጣም ብዙ ነገር ተመካክረንበት ነበረ። ነገር ግን አንዳንድ ነገሮች ደግሞ ሳይመችላችሁ ሲቀር ደግሞ ያው ዝም ብላችሁ ታልፋላችሁና ያው እህቴ ተጠግና ከአራስ ወጣለች። እኔ ደግሞ በእግሩ መሄድ ጀምሮ ነው ወይ የምጠይቀው ወይስ መቼ ነው የምጠይቀው ብዬ እያሰብኩኝ ነበረ። እንደ ድንገት ዛሬ እናንተ ጋር ስመጣ ያው ሩታ ያለችበት ሁኔታ ትንሽ ይከብዳል፣ ትንሽ የሚደብር ነው። ነገር ግን ሁሉም ነገር ይሁን ያው እህቴን ካገኘኋት በጣም ረጅም ጊዜ ነው እና ብዙ ነገር ይዣለሁ። በመጀመሪያ ግን ያው እንዳይበርደው ኮንፈርት ተገዝቶለታል። ቤቢ ገና ምን አይተ ገና ቀጣይ ደግሞ መኪና የሚገዛለታል። መጀመሪያ ግን ራስህን የምትጠብቅበት መጀመሪያ ያው ዋይፕስ አለ፣ ዳይፐር አለ። እንግዲህ እኔ መማቀው አልወለድኩም ባልወለድኩበት እንዴ የሚገዛው ግን ገዝቻለሁ። ማድረግ ያለብኝን ነገር ቀጣይ ደግሞ ያው ትምህርት ቤት ሲገባ ደፍተር ምናምን ይቀረናል። እሱ ደግሞ ሲያድግ። ነገር ግን ከሁሉም የሚለየው ለማንም ተሰጥቶት አያውቅም። ትልቅ ነገር ነው። በመጀመሪያ ቆይ እንደዚህ ላንሳውና እንዳታዩ ከፍቼ ባሳያችሁ ደስ ባለኝ። ማለት ጡጦ ነው። ይሄ እንዴ አይፈታም እንዴ? በፈጣሪ አይፈታም። እዚህ ጋር ማን አለላችሁ መሰላችሁ? የትምና ሄድ እዚህ ጋር እንደምታዩት ትልቁ
ለማን ይመስላችኋል? እስቲ ገምቱ። ለገመተ ላወቀ ሰው ሽልማት አለው። ይሄ ትልቁ ለማን የገዛው ይመስላችኋል? ማለት በጣም ትልቅ ነው። ኦልሞስት ወደ 3 ከምናምን ሊትር ነው። ወተትም ይሁን ምንም ነገር ይጨመርበታል። ግን ያው መጠጫ በዚህ ነው። እንደዚህ ነው የሚጠጣው። ያው ለቤቢ ያው ከውስጥ ይሄው በቁጥር ተቆጥሮ የማያልቅ ይሄ ግን ትልቁ ለአባትየው ነው። በቃ እውነቱን ልንገራችሁ ይሄንን ለአብርሃም ገዝቼለታለሁ። ውስጡ ያለው ግን ለትንሹ ነው። ያው ታጉኛላችሁ። ያው አይደብረውም ብዬ ካለ ለሁለቱም አንድ ላይ ይሄኛው ላንተ ነው፣ ውስጥ ያለው ለልጅህ ነው ብዬ ሰጠዋለሁ። በጣም ብዙ ጥጦች ነው ያሉት ውስጡ ላይ ማዝጃ አለው ምናምን ነገር፣ ምግብ መመገቢያም አለው፣ የራሱ ከረባት ምናምን አለው። በጣም ብዙ ነገር ነው ውስጡ የያዘው። ነገር ግን ትልቁ ግን መሸፈኛው የአብርሃም ነው። ቤቢ ይቅርታ፣ ላንተ ደግሞ ስታድግ ገዛላለሁ እንደዚህ አይነት ነገር እና ቤተሰቦች ያው ሰፈራቸው አካባቢ ደርሻለሁ። ያው ደውዬላታለሁ ግን እንደምመጣ ምናምን አልነገርኳትም። እንዴት ነሽ ምናምን ነገር ያው ከካሜራ ጀርባ እንደምናወራ ያው ሁላችሁም ብዙ ጊዜ እነግራችኋለሁና ያለው ነገር ይሄ ነው እና ቤተሰቦች ያው የተፈጠሩት ነገሮች አሁንም እየተፈጠሩ ያለውን ነገር ምንም እንትን ማለት አልችልም። ማለት እንደዚህ ነው የምላችሁ ነገር የለኝም። ነገር ግን እኔ እስከማውቀው ድረስ መጠየቅ እንዳለብኝ ይሄንን ነገር ማድረግ እንዳለብኝ ስለተሰማኝ ይሄንን ነገር አደርጋለሁ ማለት ነው። አብርሃም ካለ ደግሞ ወደን ሳይሆን በገዱ ወተተንም ጨምረን ምንም ጨምረን ይሁን እንሰጠዋለን፣ ይቀበለናል ብዬ አስባለሁ። እስቲ አይጣባ እንሄድሽ ማናለ እንደኔ እድሌ ቀናው ከኔ ወጣለት ምኞት ፍጥኖ እንግዲህ ቤት ደርሰናል። ሁለቱም ይኖራሉ ብዬ አስባለሁ። ያው ባልና ሚስት አንድ ላይ ይኖራሉ ብዬ ወይ እየተጨቃጨቁ ወይ እየተደባደቡ አንድ ላይ መኖራቸው አይቀርም። እዚህ ቤቶች እኛ ነን እኛ መጣና ባመቱ ወረ እንደምንዘረበት እንዴ ይኸው አላለኩም። ማናለ እንደኔ እድሌ ቀናው ከኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ እንደዚህ እስኪያደግ ድረስ አልመጣሁም፣ ግን ሲወለድ መጥቼ ነበር እየቻለሁ። አዎ ሲወለድ መጣላ። አንቺ አደገ በጣም ድግ ና እንካ ያው ለይዤልህ የመጣሁት አየኸው። ስማኝ አየኸው ነኝ እዚህ አዎ አየኸው። ይኸው ቤቢ አየኸው ቤቢ ብቻ መስሎ ነው። እንደገና ይኸው ማነው ይሄን ቤቢ አትኮሳተረብኝ እንዴ! አባቴ ተኮሳተረብኝ። ይበቃኛል። ምን ሆነ ነው? ደህና ነህ? ይሄ ማን ነው? አሃ ይሄን ነው የምትፈልገው? አዎ ይሄ ነው በቃ አተማማኝ ነገር። ይሄ ነው የምትፈልገው? ኧረ በስመ አብ! ይሄ ግን ለአንተ አይደለም፣ ይሄ ለአብርሃም ነው። አብርሃም 3 ሊትር ሳመጣም እንደዛ ብዬ ነው ያመጣሁት ለአብርሃም እና ለልጁ። ያው ስጦታ ከልጅ ቢለዩ አመት የማይቆዩ እና ይሄ እንዴት ነሽ ባክሽ? በይዚ ማለት ነው። ከልጅ ጋር ሆነሽ ሳይሽ ኧረ አይጠፋም፣ አይደረግም። ይቅርታ አድርግልኝ። እንደ ቻይናዎቹ ልደፋ እንደዚህ ምንጣፍ አንጥፊልኝ። አንተ እንዴት ነው? ደህና ነሽ? አለው ፈጣሪ ይመስገን። እንዴት ነህ? አረረረ ጎረምሳ ደረሻ? ይኸው ምን አክሏል መሰለኝ። ኧረ በስመ አብ እደግ ልትመጣ ነበር እንዴ? ቤት ነሽ ወይ ላይ ጠየቅኝ። እኔማ የት ነሽ አልከኝ።
እንዴት እንደምመጣ ብነግርሽ የሆነ በቃ ከልጅ ጋር ደግሞ ወደዛ እንድትይ አልፈለኩም። ኖርማል እኮ ነው ምናምን እናፈላለን። አሁን በእርግጥ አይቀርልህም። እኔ ካፈላሁልሽ እሺ። አይ ልጁን ይዝልሻል። እና ደህና ናችሁ? አለን እግዚአብሔር ይመስገን። ተመችቶሻል? አዎ እግዚአብሔርን አዎ ተመችቷታል። ነይ እስቲ አምጪው ለኔ እስቲኝ እስቲ ና እስቲ ያቀኛል እሱ አጎተ ነው። እሺ ካወቀው ህፃን እያለህ ነው የመጣው። ስማ በልጅነት እግዚአብሔርን በልጅነት መጥቼ ነበር። በልጅነት እኔ ሊጠይቅ መጣ። አሁን ደግሞ አንተ ሊጠይቅ አንተ በስመ አብ ምንድን ነው እንደዚህ መወፈር? አንቺ ለምን ትዝናኛለሽ? ለምን ትዝናኛለሽ? ያው ሻልዝናና በቃ አይፎን ገዙልኝ። ያው እዚህ ጋር ለሰጣለሁ። አይፎን ገዙልኝ። አጨናነኩ ቡቹ እንደዚህ ነው እንዴ? ልጅ እንዴ እኔ አልወልድም። መኮሳተር ገላመጠኝ። አይ ተቀይሞክ ይሆናል። ኦኬ እናቴን ብቻ ጠይቀህ እኔ የማጠይቅበት ምክንያት ምንድነው ነው? እኔ እኮ ወድጄ እኮ አይደለም፣ እውነት ወድጄ አይደለም። ከአንተ ጋር ብዙ ነገሮችን ማሳለፍ እፈልጋለሁ፣ ግን አልተሳካም ብሎኝ ነው። አንቺ ምንድን ነው የሚኮሳተረው? ዛሬ ደግሞ ገላመጠኝ። የመኮሳተር አልተመቸውትም መሰለኝ። አልተመቸውም። እስቲ ንገረኝ፣ ና ንገረኝ። እዚህ ጋር ስሚማ፣ እንዴት ነሽ? እሺ ላይፍ እንዴት ነው? ህይወት እንዴት ነው? እንደዚህ ቡታጀራ ከርመሽ ከመጣሽም በኋላ ጣል አረግሽን። ልጅ ስታገኚ እኛን ወንድምነታችን ተዘነጋ አይደል? ተዘነጋ። እንዴ አይደወልም። አንተ አናተ ደግሞ ምንድነው? ማን አናቱ የከፈለው? ማን ነው አናቱ የከፈለ? ለቅቤ ነው። አይ ኦይ ማነው አንተ ጀግናው? ወይኔ አንተ ግን እንዴት እንደመጣ ብታውቅ አታውቅም። ውስጥ እያለ እኔ ስንት ነገር እንዳላወራን ስንት ነገር እንዳሳለፍን እኔና ወንድም ስንት ነገር እንዳላወራን አጎትክ እኔና አጎትህ አልሰማሽም? ደግሞ ይገላመጣል በጣም ምንድነው? ተኮሳታሪ ያባቱ ቤቴ ነው። ዛሬ ፖስተር የመኮሳተር ቀን ነው መሰለኝ። ምንድነው ደበርኩ? አጎት አይደብርም? ምንም የለም አጎት አይደብርም። እሺ ዋ እና ደህና ነሽ? ሁሉ ነገር ሰላም ነው፣ ሁሉ ነገር ፋይን ነው። ቤትሽም አምሮበታል። ተመስገን። ለዚህ ቤት ያበቃሽ አምላክ ራሱ አልነበርክም። እኔ እኮ ስመጣ ወይኔ ማርክ በጣም ብዙ ነገር አልፎሃል። በጣም ብዙ አንቺ እዚህ ስትመጪ እኔ ሐዋሳ ሄድኩኝ። በቃ አልተገጣጠምንም። ከዛም በኋላ ደግሞ ለመጣ ሳስብ ደግሞ በቃ ብዙ ነገሮች አይመቻቹም። ለጨዋታው ድምቀት ብዬ ነው እንደምን ይረዳሃለሁ። አያችሁ እንደዚህ የሚረዳት ሲኖራችሁ። እኔ የምለው ግን ባለፈው ካመጣሁልሽ ቆዳ ይደርሰኛል ብዬ ነግሬያቸው ነበር። ቆዳውን አደረኩት ግን አይደለ ተበላ አልተበላም። እሱ በቃ እንዴ አታይም እንዴ? እና ሰርታል ውጤቱማ ይታያል። ውጤቱ እኔ ላይ ታይቷል። አዎ ኧረ በጣም ጎበዝ ነህ። ግን ምርጫ ላይ አንተ ነው የመረጥከው ወይስ አስመርጠህ? ኧረ ራሴ እግዚአብሔርን ጌታ ራሴ ሄጄ ምናምን ከትልቁ ጎበዝ ነህ። ቀንድ ከተቀለ ካለው በግ ትልቁን ስጠናል ነው ማለት ነው። እሺ አይ በጣም አሪፍ ነው። ያው እኛ ቃል በገባ ነው መሰረት ነው። ሙከት ከተባለ ሙከት ነው። አሁን አንተ ደግሞ የለ ትምህርት ቤት ስትገባ በምን ልውሰድ? በገመቺስ በሬንጅ ሮቨር ማይ ጋድ ገመቺስ ስሜ ወደ ገመቺስ አስቀይሯለሁ። እሺ ፋበል ገመቺስ ምን ነበር? የሆነ ትሬንድ መጥቶ ነበር። አቤል ይወድሻል ገመቺስ የሆነ ነገር እና ቢሉ ድርቅ ነው መሰለኝ። ገመቺስ አሪፍ ነው። እዚህኛው አቤል አይደለም የለበትም። እኔ ማንንም አልጠራሁም። አቤል ያሰቃይሻል፣ ገመችሽ አንቀባርርሻል። በድርቅ ነው በእርዳታ እንትን እኮ ነው የአቤላ እንትኑ ምላሱ ለምን ጨዋታ አንቀይርም? ለምንድን ነው ሰው የምታስቦጭቅኝ? ትቼዋለሁ። እኔ ትሬንዱን ያልኩት እኔ ምንም አልወጣኝም። ከስንት ጊዜው ነው? አንድ አመት አልሞላው። አንድ አመት እንኳን እንዴት ሆነው አድጋ እኔ እኮ ሲሮጥብኝ ቀደም ሲሮጣችሁ ጫማ አድርጓል። እየሮጠ ነው
ስንት ቁጥር ነው? ስንት ቁጥር ነው የምታረገው? እኔ እኮ ጫማ የምታረግ አልመሰለኝም። ስንት ቁጥር ነው የምታረገው? እስቲ ታይ 11 ይላል ከስር። ወሩ ነው በወር ነው የምታስረው። እስካሁን ግን ዝም አልክ። እኔ ይዤ ተመስገን። አንቺ ነሽ የምታስለቅሽው። ባይዞኝ ልጅ ይወደኛል። ልጅ በጣም ነው የሚወደኝ። የኛ አታጋርጣኛ። ገርጣት ውሸት ነው መሰለኝ። ግን ምንም አትይ። ልጅ አያያዝ ትችይበታል። እንዴት ነው የመጀመሪያ ልጅ ሲወለድ ቻሌንጅ ያደርጋል? እውነት? አዎ። ግን እኔ ያው ትንሽ የሶቼ ልጆች ስላሳደግኩኝ ብዙም አልከበደሽ? እንደዚህ እኛ እኮ ያደግነው አንድ እጃችን ጅቡ እየተደረገ በዚህ ጋር እየተጣለ እጅ አረዘመብሽ? ደህና ነው አረዘመብሽ? ይደላካው ካንቺ ምን ይበልጣል? አሁን አንተ እኛ እንዳደግነው አይደለም የምታድገው። ተንቀባረ መሬት እንዳይነካው አደራሽ። አራራራ መሬት እንዳይነካው ማከልከኝ ጨረሰኝ። ነገር አለቀ። መሬትም ሁሉም ነገር እየነካው ነው የሚያድገው፣ እየተንቀባለለ አፈር እየበላ እንደኛ። አረ አፈርማ ይበላል። እኛ ስንት አፈር እንዴ ሲኖትራክ ይወጣል። እኛ የበላነው አፈር አሪፍ ነው እኮ ግን ነገር ላይ እንደዚህ በጣም ማለት አሪፍ አይደለም መጨናነቅ። እኔ አሁን እፈራለሁ፣ ለማግባት እፈራለሁ። ኦኬ አበሻ ሲባል ታዲያ በምንድን ነው የሚታወቀው? የምሬ ነው ጌታ ለመሰለህ በኋላ ትንሽ ህመም አይችሉማ፣ በጣም ያጠቃቸዋል። እንደ ፈረንጆች ይሆናል። አሁን ኮሮና ነው ኮሮና መጣ ሲባል ሁሉም አይደል የደገፈው። ይረፈረፋሉ። አትመጪውም መሰለኝ፣ አትመጪውም። ና እስኪ ወደዚህ ዙር እንካ። ምን አጠፋው? ሄዳለሁ ዳጎትህ። እኔ እኮ ልጅ መውለድ እፈልግ ነበር፣ ግን ሲያለቅስ አገር ጥለሽ ጥሪ ነው። ጌታን አልወድቅ። ልጅ እንደዚህ ሲያለቅስብኝ ግን ሲያየኝ አያለቅስም። አሁን ለኔ ብትሰጪኝ እኮ አያለቅስም። ማልስታ ካለቀሰ ደግሞ ሰጥሻለሁ። እንቅልፍ ሲመጣ ነው ብዙ ጊዜ እንጭምጭም። እኔም ላግባ መሰለኝ። እንቅልፉ መጣላ ተይው ድፍት እያለ ነው። ኦኬ ሊተኛ ነው። ልጥፍ እያለች እና ያው ሩትዬ እኔ ከዚህ በኋላ አልጠፋም እመጣለሁ። ያው አንዳንዴ እየወጣሁ ስለነበረ ነው። ከዚህ በኋላ በርከት እላለሁ፣ በዛ እላለሁ። ያው አሁን ሁለትም ስለሆንሽ አንቺም እንኳን ባላገኝ እሱ ማግኘት አይቀር እና የመጣው አያውቅም። የት ታገኘዋለህ ከኔ ውጪ? የት ትወጫለሽ እኮ እሱን ትተሽ አትወጪም? የትም አትሄጂም? እሱማ እሄዳለሁ፣ ግን ስትሄጂ ትላለህ። አሳዳጊው እኔ ነኝ። እሺ ስቀልድ ነው። በቃ ደብሮት ነው። ቀልዴን ነው። ውሸቱን ነው። ናሽንጋ ማርጋት ሄዳለህ። አዛጋ ሊተኛ ነው። በቃ ሊተኛ ነው። እና ማርኬ ህይወት እግዚአብሔር ይመስገን፣ ክብሩ ለመድኃኒዓለም። እኔ ይኸው ካንቺ ከተለየው በኋላ ትዳር እፈልጋለሁ። ይርቀኛል። እንዴ እልል ባለ ሰርግ ደግሳለሁ ብለሽኝ ይኸው እልል ብዬ ቀረው። አንተ ሬዲ ስትሆን ነው ማለት ነው? አዎ ሬዲ ነው። እና ደህና ናችሁ? አለሁልህ ማለት ምንድነው ይሄ ሰሞኑ? ምንድነው ይሄ ነገሮች? ኦ እና እስቲ ይሄኝ ደበርኩ እኔ በዛ በኩል ልሆንለት። እስቲ በዚህ በኩል ያየኛል እና እስቲ በዚህ በኩል ታየኛለህ። ዛሬ እንዴት ነው ቁጣ ብሎ ከናፋ ምን አድርጉ ነው የምትለን? ኧረ ፀጉሬን ልቀቅ። ሰምቲም ቶሚ ክዛ ምንድን ነው? በቃ ቡቹ ይኸው አሁን ዝም ነው የሚለው። አሁን ዝም ሸት ዩር ማውዝ በቃ ነግሬያቸዋለሁ እኮ አይስዌር ቱ ጋድ ዛሬ የልጅ አምሮት የተቀሰቀሰ እንዴ! እኔ ሲይዘው አያለቅስም።
ኦ ማይ ጋድ እንዴ ይቻላል እንዴ? አሁን እናት አስቸግራለች አይደል? እንዴ ይቻላል እንዴ? አስቸግራለች። አስቸጋሪ ሆነሻል። ምን አጠፋው ደግሞ? እንዴ አስቸግረሻል። የታለ አባቴ አትልም? ምን አጠፋው? አባቴ ሳትልም አጠፋው እኔ አጠፋው? ይሄው አቃጣሪ ልክ ነህ። አቃጣሪ ነህ። እዚህ ብያታለሁ። ስነካ እኔ ነኝ የማዋጣ። አታዋጪኝ። እሺ አልዝትብህም። በቃ ዛተችብህ አይደል? በቃ ዛተችብህ አይደል? አቃጣሪ እነግርላታለሁ። አቃጣሪ ተይ በላት። እኔ ነኝ የማዋጣ። ተይ ሰምተሻላ? በቃ ስሚ፣ ተይ ትቻለሁ። ነገሮች በመተው ነው። አንዳንድ ነገሮች ሲተው ነው ጥሩ። አንዳንድ ነገሮች ባይተው የራሳችንን ያሳመሙናል፣ የራሳችንን ያጠፉናል፣ በሽተኛ ያደርጉናል። እንደዚህ ያልክ መከራት ባይዙ እንዴ እኔ መክሬት እምቢ አለች። እኔ ማርክ እኔ አንተን እምቢ ብያቃለሁ። አታቂ እና እሱ አልክደም። ምን ነው እኔ ማንንም እምቢ አልልም። አንቺ ማንንም እምቢ አትይም። አይ ኖ ነገሮችን ግን ሴቭ ማድረግ ትችያለሽ። አሁንም ቢሆን መቆጣጠር ትችያለሽ። እስካሁንም ድረስ ያለሽው ነገሮች አንቺ ባትቆጣጠሪያቸው፣ አንቺ ባትይዣቸው እዚህ ደረጃ አይደርሱም። ታውቂያለሽ። ድሮ በተቋጨ ነበር፣ ድሮ በቆመ ነበር፣ ሁሉ ነገር ከት ባደረገ ነበር። ነገር ግን ያን ሁሉ ነገር ሴቭ አድርገሽ፣ ያ ሁሉ ነገር ተቆጣጥረሽ፣ ያ ሁሉ ነገር ሃንድል አድርገሽ ዛሬ ላይ እዚህ ደርሰሻል። እግዚአብሔር ይመስገን። አንድ ብቻ አይደለሽም፣ ሁለት ሆነሻል። ከሁሉም ነገር ደግሞ በሰላም እንድትገላገይ ነበር ፍላጎታችን። እግዚአብሔር ደግሞ ጠብቁ በሰላም ተገላግለሻል። እና አሁንም እኔ የምመክርሽ ምንም አይደለም፣ ሁሉም ነገር ታውቂያለሽ። ባይዞ እኔ አታውቂም የምለው ነገር የለም። አንዳንዴ ለኔ ለራሱ ከአእምሮ የበላይ ትሆኛለሽ። ለኔ ራሱ እንዳንቺ አይነት ሴት ይደገማል። ጌታን የምሬን ነው። ጌታን የምሬን ነው። እንደ ሩታ አይነት ሴት ይደገማል። እንደ ሩታ አይነት ሴት ይኖራል። እንደ እህቴ የሚደገም አይመስለኝም። ምክንያቱም በብዙ ቻሌንጅ ጌታን የምሬን ነው፣ በብዙ ቻሌንጅ ተፈትኖ ያለፈ ሰው ሉክ ፍሬው ያማረና የጣፈጠ ነው። በፍሬ ተባርከሻል። እግዚአብሔር በፍሬ ባርኮሻል። እንደዚህ ጣፋጭ የሆነ ልጅ፣ እንደዚህ ያንቺ በቃ ብቻሽን ደብሮሽ ከምትይ ከልጅሽ ጋር ዘና ፈታ የምትይበት እድል ሰጥቶሻል እና በጣም እድለኛ ነኝ እንዳንቺ አይነት ስላለኝ። አሁንም ነገሮች ማስተካከል ይቻላል። አሁንም ነገሮች አንዳንዴ ትልቁ ጦጦ ይዤ የመጣሁበት ምክንያት አለኝ። ወንድሜ ከአንቺ በፊት የኔ ጓደኛ አብሮ አደጌ ሁሉ ነገር የምሬን ነው። ሁሉ ነገር ሲወራ የሚጨዋለ የለም እኮ በቃ እንደነገርኩ ነው። ሁሉንም ነገር ማለት ነው። እኔ ከአብርሃም ከድሮ ጀምሮ እንተዋወቃለን። እማውቀውም ፍርጥርጥርጥ አድርጌ ነው የምናገረው። ለምን አትጥራው ነው ስሙን ምንድነው? በቃ አልጠራውም እና አልጠራውም። በቃ አልጠራውም። አልናገረውም ከዚህ በኋላ በቃ እንዴ አያችሁ። እኔ አሁን ለሱ ቁጥላቸው ምናምን ኖሮኝ ሳይሆን አንተ ነገረኛ ነህ በጣም። እረፍ እንዴ በቃ ሩታዬ በርችልኝ፣ ጎብዥልኝ። እሷንም አትበል ነው በቃ። ምን ዝም ይበል? እሺ የት ልሂድልህ? ቡቹ ዝም ይበል። ጨነቀኝ እኮ የት ልሂድ? እና ሩታዬ እኔ የምፈልገው በቃ ሁሌ እንደዚህ ስትስቂ ስትጫወቺ ወደ ራስሽ ተመልሰሽ አምሮብሽ ተሳክቶልሽ ሳይ በጣም ደስ ይለኛል። ያው ታውቂያለሽ ያንቺን እልፍ ነው የምፈልገው። አሁንም እልፍ ነገር እፈልጋለሁ፣ እልፍ ነገር እጠብቃለሁ። ይሄ ልጅ ደግሞ ተወልዶ አገር ተረካቢ ይሁን፣ አሜን። አንቺን የሚጦርሽ ይሁን፣ አሜን፣ አሜን። አንቺን የሚሸከም ይሁን፣ አሜን። ልብ ገዛ አሁን ይዛለት ትመጣለች። ልብ ገዛ፣ አታስቸግር። እንደዚህ ሳያስቸግርሽ ይደግ፣ አሜን። ለወግ ለማድረግ ይብቃ። ወይኔ አሜን። ወይኔ ማርኬ ምርቃት ትችልበት እኮ ከልቤ ነው፣ ከልቤ ስለሆነ በጣም ነው ደስ ያለኝ። አጎት በመሆኔ
በጣም ብዙ አጎቶኛል። እንግዲህ ይታያችሁ በዘር ተባረክ ያለው እንግዲህ አስተኙ፣ የሚተኛው ከሆነ አስተኙ፣ እኔ ከዛ እናወራለን። ና ቡቺ ላስተኛሽ እና ከዛ ለቀቀው። አይዞህ ለቀቀው። ላስተኛሽና ትርጉሜነሽና የኑሮዬ ማገር ህዋሴነሽና የደም ስሬ ቀመር እና ቤተሰቦች እሷ አስተኝታ እስክትመጣ ድረስ ያው እዚህ ቁጭ ብዬ እጠብቃለሁ። በጣም ብዙ የምናወራቸው ነገሮች አሉ። ትዝታለኝ እንደውም የሆነ ቪዲዮ ትዝታለኝ